ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 35 ተረካ ከተነሱት ውስጥ እንደው ለማስታወስ ያህል ሜላኒና ወይዘሮ ፒቲፓት ከባዛሩ መቅረታቸው ስሜት እንደማይሰጣቸው ሲናገሩ ነበር። ስካርሌት ለባዛሩ ዝግጅት ከከተማው ልጃገረድ የተሻለ መስራቷን ግን ደግሞ የሙት ሚስት በመሆኗ እንዳልሄደች ከደስታው ቦታ በመቅረቷ ያለቀሰችው ስካርሌት ወይዘሮ ፒቲ ግን ቻርሊን አስታውሳ መስሏቸው በዚህም ሲደሰቱ ሰምተናል። ስካርሌት ሜላኒን በ18 ዓመቷ ለወንድሟ ሐዘን እንዴት እንዲህ ማቅ ለበሰች ብላ ስትገረም ማታ በመኝታ ሰዓት ወደነ ፔቲ ቤት የመጡት ወይዘሮ ሜሪዌዘርና ወይዘሮ ኤልሲንግ ሊጠይቋቸው መምጣታቸውን የወይዘሮ ቦኔ ልጆች በኩፍኝ መያዛቸውን የዳላስ ማክለር መቁሰልና ሜላኒ ወይዘሮ ፒቲና ስካርሌት ወደ ባዛሩ ቦታ ሄደው እንዲሰሩ ወይዘሮ ሜሪዌዘር ሲያሳምኗቸው ስካርሌት ለመሄድ መፈለጓንና ሜላኒን ማገዝ አለብኝ ብትልም ሜላኒም የሚያግዛት ሰው ቢያስፈልጋትም ግን ደግሞ የሞት ሚስት በአደባባይ ስብሰባ ላይ መገኘት ነውር እንደሆነ ስለምታውቅ ምን እንደምትመልስላት ግራ ተጋብታ ደንግጣ ነበር ብለን ነው ክፍል 35 ተረካ ያቆመው። ቀጣዩ ክፍል 36 ተረካ ደግሞ እንዲህ ተዘጋጅቶላችኋል፣ እንድታደምጡት ጋብዘናችኋል። ስካርሌት ትክክል ናት፣ እውነት አላት አሉ ወይዘሮ ሜሪዌዘር መልስ ለመስጠት መዳከማቸውን ተገንዝበው ተነስተው ሽንሽን ቀሚሳቸውን ዳሌያቸው ላይ አወዛወዙት። ሁላችሁም መምጣት አለባችሁ። በይ ወይዘሮ ፒቲም ያንኑ ሰበብ መደርደርሽን እንደገና እንዳትጀምሪ። ማሰብ ያለብሽ ሆስፒታላችን ምን ያህል ተጨማሪ አልጋዎች እንደሚያስፈልጉት፣ ምን ያህል ተጨማሪ መድኃኒቶች እንደሚያስፈልጉት ነው። ለዛ ደግሞ ምን ያህል ገንዘብ እንደሚያሻ አስቢ። ደግሞ ቻርሊና አላማችንን ስትረዱ እንዴት እንደሚወዳቸው አስተውሉ። መቼም አሉ ወይዘሮ ፒትፓት እንደተለመደው ጠንከር ያለ ሰው ሲከራከራቸው እንደሚሉት መቼም ሰው ይገባዋል ካላችሁ እሺ። የስካርሌት ልብ የማይታመን ነገር እውን መሆኑ በጭራሽ የማይታመን ነገር እያለ ጮቤ ረገጠ። በሐምራዊና በቢጫ ቀለም በተንቆጠቆጠው ባንኮኒ ውስጥ ስትገባ ይሄ ባንኮኒ የማክለር ሴት ልጆች ተመድበውበት የነበረ ነው። ወጣም ወረደም በመጨረሻ ፓርቲው ድግስ ላይ ተገኘች። 1 ዓመት ሙሉ ከደስታ ተለይታ ከቆየች በኋላ 1 ዓመት ሙሉ የሐዘን ከል ለብሳ ከቆየች በኋላ 1 ዓመት ሙሉ ድምጿን ከፍ አድርጋ እንዳታወራ ታግዳ ከቆየችና ከሞላ ጎደል ልታብድ እስከምትደርስ ድረስ ከሚገፋፋ የ1 ዓመት አሰልቺ ሕይወት በኋላ በአትላንታ ውስጥ እስከ ዛሬ ከተደገሱት ፓርቲዎች ሁሉ በጣም ከፍተኛው የዳንስ ፓርቲ ላይ እነሆ ተገኘች። እንግዲህ በርካታ ሰዎችን ልታገኝ፣ ደማቅና ውብ መብራቶችን ልታይ፣ ድንቅ ሙዚቃን ልትሰማና ዝነኛው ካፒቴን በትለር በኮንትሮባንድ ያስገባቸውን ምርጥ ጌጣጌጦች በዓይኗ በብረቱ ልታይ ነው። ባንኮኒው ጀርባ ባለች አንድ በርጩማ ላይ ተቀምጣ እስከ ዛሬ ከሰዓት በኋላ ድረስ በጣም አስቀያሚ የማሰልጠኛ ቦታ ወደ ነበረው አዳራሽ ከላይ እስከ ታች ተመለከተች። ዛሬ ያገኘውን ውበት እንዲያገኝ ሴቶቹ ያላደረጉት ጥረት የለም። በጣም አምሯል። እያንዳንዱ ሻማና የሻማ ማስቀመጫ ከድፍን አትላንታ ለዛሬ ማታ ታስሶ የመጣ መሰላት። ብርማ ማስቀመጫዎች በደርዘን የሚቆጠሩ ጌጠኛ እጆቻቸውን ዘርግተዋል። የቻይና ሥራዎች የሆኑት ደግሞ ከወደ ግርጌያቸው ቅርጻቸውን ሰብስበው ቆመዋል። በአዳራሹ ቁመት በተደረደሩት የጠመንጃ አፈሙዝ ብረቶች ላይ ከየአይነቱ ቁመትና ቀለም ያላቸው ሻማዎችን አቅፈው የተኮለኮሉ አያሌ የነሐስ ሻማ ማስቀመጫዎች አሉ። የእንጆሪ ሽታቸው ያውዳል። ሻማዎቹ በአበባ የተንቆጠቆጠ መሸፈኛ የለበሱ ጠረጴዛዎች ላይ፣ በሂሳብ መክፈያ ባንኮኒዎች ላይ፣
የበጋው ንፋስ ለመንደድ በሚያስቸግርበት የመስኮቱ ደፍ ላይ ሳይቀር ተደርድረዋል። አዳራሹ መሃል ከኮርኒሱ በዛገ ሰንሰለት ተንጠልጥሎ ይወርድ የነበረው ትልቁ አስቀያሚ ፋኖስ ዛሬ በመንትያ በሚወርድ የወይን ሐረግ ተጎንጉኖ በፀሐይ ብዛት ሊረግፍ በደረሰ የወይን ቅጠል ተከቦ ያ ያረጀ ፋኖስ የድሮውን አይመስልም፣ አዲስ ሆኗል። ግድግዳዎቹ መዓዛቸው መንፈስን በሚያድስ የአናናስ ዛፍ ቅርንጫፎች የተከፈፉ ሲሆን በአራት ማዕዘናት ደግሞ ለሞግዚቶችና ለአሮጊቶች መቀመጫ የሚሆን ጎጆ የመሰለ ቅርጽ ተፈጥሮላቸዋል። ረዣዥም የወይን ሐረጎች እንደ ገመድ ተጎንጉነው በክብና በጥምዝ እየወረዱ ባንኮኒዎቹን አሳምረዋል። ለመስኮቶቹ ልምላሜን አጎናጽፈዋል። ሻካራዎቹ የባንኮኒ ዘርፍ ጨርቆችም ድምቀት ሰጥተዋቸዋል። አዳራሹን ሙሉውን ለምለም አረንጓዴ መስክ ያስመሰሉት ሲሆን በዚያ ጣልቃ በባንዲራዎቹ ቀይና ሰማያዊ መደቦች ላይ ፏ ብለው የሚበሩት የኮንፌዴራሲው አርማ የሆኑት ኮከቦች ለቤቱ ግርማ ሞገስ ሆነዋል። ለሙዚቀኞች ተብሎ ከፍ ተደርጎ የተሰራው መድረክ በጣም ውብና በጥበብ የተሞላ ነው። በኮከብ በደመቀው ባንዲራና በአረንጓዴው ጫካ ተውጦ በትክክል ጠርዙ የት እንደሆነ ለማወቅ አይቻልም። ስካርሌት በሐሳቧ የከተማው ባለማስቀመጫ አበቦች አንዳልቀሩ አለች። ሌላው ቀርቶ የወይዘሮ ኤልሲንግ አራቱ የላስቲክ አበቦች እንኳን በአራቱ ማዕዘናት ላይ የክብር ቦታ ተሰጥቷቸዋል። ከመድረኩ ወዲያ ባለው ያዳራሹ ጥግ በርካታ ሴቶች ይታያሉ። ግድግዳው ላይ የፕሬዝዳንት ዴቪስና የጆርጂያ የራሷ ሰው የሆነው ትንሹ አሌክስ ስቲፈንስ የተባለው የኮንፌዴራሲው ምክትል ፕሬዝዳንት ትልልቅ ፎቶግራፎች ተሰቅለዋል። ከፎቶግራፎቹ በላይ እጅግ በጣም ሰፊ ባንዲራ ይታያል። ከበታቻቸው ባለው ረጅም ጠረጴዛ ላይ በከተማዋ አትክልት ቦታዎች ሁሉ ያሉ የአበባ አይነቶች ከሃ እስከ ፐ ተኮልኩለዋል። ቀያይ፣ ቢጫና ነጭ ጽጌረዳዎች፣ ወይን ጠጅና ቀይ የቦጋምቢል አበቦች፣ ቢጫና ነጭ የአደይ አበቦች፣ ነጫጭ የሙሽራ አበቦች፣ የምሽት ንግሥት የሚባሉት የጃስሚን አበቦች፣ የመላእክት ትራምፔት በመባል የሚታወቁት ጥሩምባ የመሳሰሉ ሰማያዊ አበቦች፣ ብቻ የአበባ ዘር ከነ ቀለሙ ተሰብስቧል። በመሃል የመስዋዕት ማቅረቢያ ስፍራ የሚነድ እሳት ይመስል ሻማዎቹ እዛም ይበራሉ። በእንዲህ ያለው ስነ ሥርዓት ወቅት እጅግ የሚለያዩት እነዛ ሁለት ፊቶች ቁልቁል ትርኢቱን ያስተውላሉ። እነዚህ ሁለት ፊቶች አንደኛው ፈርጠም ያሉ ኩሩ ከንፈሮች፣ ቀዝቃዛ አይኖችና ጠፍጣፋ ጉንጭ ያሉት የዴቪስ ፊት ነው። ሌላኛው ጥልቅና እንደ እሳት የሚንበለበሉ ጥቁር አይኖች ያሉበት ያለ ሕመምና በሽታ ሌላይቶ የማያውቅና በጨዋታና በእሳት ችግሩን ድል የመታው የስቲፈንስ ፊት ነው። ሁለት ታላላቅ ሰዎች ፊቶች፣ ሕዝቡ የሚወዳቸው የሁለት ታላላቅ ሰዎች ፊቶች። የባዛሩን ኃላፊነት የተሸከሙት የኮሚቴው አንጋፋ ሴቶች ካፍ እስከ ገደፉ እንደተጫነ መርከብ ክብድ ብለው ይንጎማለላሉ። የፈረደባቸውን ወጣት ሞግዚቶችና የሚስቁና የሚገለፍቱትን ልጃገረዶች እያጣደፉ እየነዱ ወደ ባንኮኒያቸው ካሰማሩ በኋላ ምግብና መጠጥ ወደሚደረደርበት ወደ ኋለኛው ክፍል በሚወስዱት በሮች ወጥተው ሄዱ። ወይዘሮ ፒትፓት ቁና እየተነፈሱ ኋላ ይከተላሉ። ሙዚቀኞቹ መድረኩ ላይ ወጥተው ቦታቸውን ያዙ። ጥቋቁር ናቸው፣ ይስቃሉ። ወፋፍራም ጉንጫቸው ገና ካሁኑ በሞራ እንደታሸ ሁሉ በላብ ያብረቀርቅ ጀመር። ሙዚቃውን መቃኘት ሲጀምሩ ስለ ራሳቸው ዋጋና አስፈላጊነት የተሰማቸው የኩራት ስሜት ይታይባቸዋል። አትላንታ ማርታ ሲቪል ትባል በነበረበት ጊዜ ጀምሮ
ኦርኬስትራዎቹን በባዛር፣ በዳንስ ግብዣ ወይም በሰርግ ላይ በመምራት የታወቀው የወይዘሮ ሜሪዌዘር የሰረገላ ሹፌር ሽማግሌው ሌቪ ሰው እንዲያይለት ለጥ ብሎ እጅ ነሳ። ባዛሩን ከሚያዘጋጁት ሴቶች በስተቀር የመጣው ሰው ጥቂት ይሁን እንጂ አይን ሁሉ ወደሱ ዞረ። ቫዮሊን፣ አኮርዲዮን፣ ባንጆ፣ የቶምቶም የሙዚቃ መሳሪያዎች ቀስ በቀስ አፋቸውን ከፍተው ሎሬና የተሰኘውን ለዳንስ በጣም የማይመች ዝግተኛ ዜማ መጫወት ጀመሩ። ዋናው ዳንስ የሚመጣው ለባዛሩ የተዘጋጁት ዕቃዎች በሙሉ ተሸጠው ሲያልቁ ነው። የለስላሳው ዜማ ጣፋጭ ቃና ጆሮዋ ሲደርስ ስካርሌት የልብ ትርታዋ ፈጠን ፈጠን ማለት ጀመረ። ዓመትም መንገዱን ይዞ እያዘገመ ነጎደ። በረዶ በየሳሩ ላይ ጊዜውን ጠብቆ ወረደ። የፀሐይም እግር ቁልቁል ሰማያት ግርጌ ሄደ። ሎሬና ሎሬና እጆቿን ጥቂት ዘርጋ አድርጋ አይኖቿን ጨፍና ከሙዚቃው አሳዛኝ ቅኝት ጋር አብራ ነጎደች። የሎሬና ፍቅረኛዋን የማጣት አሳዛኝ ቅላጼ ከገዛ ራሷ ስሜት ጋር ተቀላቅሎ ጉሮሮዋ ላይ አንዳች ህመም ፈጠረባት። ወዲያው ለስላሳ ሙዚቃ ነፍስ የዘራባቸው ይመስል በጨረቃ ብርሃን ፈዘዝ ያለ መልክ ከያዙት የታችኞቹ መንገዶች የተለያዩ ድምጾች ወደ አዳራሹ ገቡ። የፈረስ ኮቴ ድምጽ፣ የሰረገላ ጎማ ድምጽ፣ ፈረሶችን እዚህ ስር አላስርም የሚሉ የኔግሮች የጭቅጭቅ ድምጽ እየተመመ መጣ። ከደረጃዎቹ ላይ ግራ የመጋባት ድምጽ ይሰማል። በደስታ የመጥለቅለቅ ድምጽ፣ ከሚሸኟቸው ወንዶች ጎርናና ድምጽ ጋር የተቀላቀለ የሴቶች ንግግር። በዚያ ከሰዓት በኋላ ብቻ የተለያዩ ጓደኛሞች ሴቶች ሲገናኙ የሚፈጥሩት ወካታ አየሩን ባንዴ ሞላው። በአንድ አፍታ አዳራሹ ሕይወት አገኘ። በሴቶች ተጥለቀለቀ። እንደ ቢራቢሮ የተዥጎረጎረ ቀለም ያለው ቀሚስ የለበሱ፣ እዳሌ ላይ ቡፍ የሚል ቀሚስ፣ ከወደ ግርጌው በወርቀ ዘቦ የተጠለፈ ቀሚስ በየአይነቱ ተርመሰመሰ። ራቁታቸውን የሆኑ ትናንሽ ክብ ትከሻዎች መጡ። ልስልስ ያሉ ትናንሽ ራቁት ደረታቸውን የሚያሳዩ ቀሚሶችን የለበሱ ሴቶች ታዩ። እክንድ ድረስ በግድየለሽነት የታጠፈ ሻል የለበሱም አሉበት። ተቃጠቆ ቀለም የተቀቡ ማራገቢያዎች፣ ከዳክዬና ከፒኮክ ላባ የተሰሩ በእጅ ጓንቲ ላይ በጥብጣብ የሚንጠለጠሉ ማራገቢያዎች ይርገበገባሉ። ወርቃማ ጥቅልል ጸጉር ራሳቸው ላይ የከመሩና ከሚዘናፈለው ጸጉራቸው ጋር የሚደንሱ የወርቅ የጆሮ ጉትቻዎች ያደረጉ ሴቶች በርካታ ናቸው። በኮንትሮባንድ የገቡ ጌጣጌጦችና የሐር ጨርቆች እንዲሁም ጥብጣቦች በየአይነቱ ይታያሉ። የለበሷቸውና ያደረጓቸው ሁሉ አንድም ለውድ ዋጋቸው፣ አንድም ያንኪዎች ላይ ኩራትና ጥላቻቸውን ሊገልጹባቸው ነው። ለኮንፌዴሬሲው መሪዎች ሲባል ከድፍን ከተማው ተፈልገው የመጡ ይመስሉ የነበሩት አበቦች ሁሉም እንዳልመጡ አሁን ተረጋገጠ። አዲስ የመጡት ልጃገረዶች በጣም ትናንሾች ግን በጣም ውብ የሆኑ አበቦችን ይዘው መጥተዋል። ከቀይ ጆሮአቸው ጀርባ የሰኳቸው ልዩ የሮዝ አበቦች ናቸው። በተጠቀለለ ጸጉራቸው ዳርዳር የተሰኩ የምሽት ንግሥትና የየአይነቱ እንቡጥ አበቦች ችምችም ጌጥ እጅግ ይማርካል። በስስ ሻሾች ላይ እንደ ዋዛ የተሰካኩ አበቦችም አሉ። እነዚህ ሻሽ ላይ የተሰካኩ አበቦች ምሽቱ ከመገባደዱ በፊት እንደ ብርቅና ድንቅ ጥንታዊ ዕቃ ለመኮንኖቹ በስጦታ መልክ ተሰጥተው ዩኒፎርማቸው ደረት ላይ የሚተከሉ ናቸው። በተሰበሰበው ሕዝብ መሃል በርከት ያሉ ዩኒፎርሞች ይታያሉ። እነዚህን ዩኒፎርሞች ከለበሱት መሃል ስካርሌት የምታውቃቸው ብዙ አሉ። በሆስፒታል አልጋዎች ላይ የምታውቃቸው አሉ። መንገድ ላይ የምታውቃቸው አሉ። በማሰልጠኛው ስፍራ የምታውቃቸውም አሉ።
እነዚህ ዩኒፎርሞች እንደ አንድ ነገር ያበራሉ። የሚያንጸባርቁ ቁልፎቻቸውና በእጅጌና በኮሌታቸው ላይ የሚጠለፉት የተቆላለፉ የወርቅ ፈርጦቻቸው የጀግና ምልክት ናቸው። በቦላሌዎቹ ላይ ያሉት ቀይ፣ ቢጫና ሰማያዊ መስመሮች የተለያዩ አገልግሎት ክፍሎች መለያ ሲሆኑ ያንን ግራጫ ዩኒፎርም በጣም የተለየና ፍጹም ያደርጉታል። ቀይና ወርቃማ ሻሾች ወዲህና ወዲያ ይወዛወዛሉ። የሚያብለጨልጩ ሻሞላዎች ከተወለወሉ ቦት ጫማዎች ጋር ይጋጫሉ። የፈረስ መኮልኮያና መውጫ እርካቦች ይጋጫሉ፣ ይቅጨለጭላሉ፣ ይወዛወዛሉ። ሰዎቹ ሰላምታ ሲለዋወጡ እጃቸውን እያውለበለቡ እንዴት ነህ ሲባባሉ በእድሜ የገፉ አሮጊቶች እጅ ላይ እየተደፉ ሰላምታ ሲያቀርቡ ስትመለከት ስካርሌት በልቧ እንዴት ቆንጆ ወንዶች ናቸው አለች። ሁሉም ወጣት ይመስላሉ። ሙሉ በሙሉ ቢጫማ የሆነ የከንፈር ጺማቸውና ድብን ያለ ጥቁር እንዲሁም ቡናማ ያገጭ ጺም ያላቸው እንኳ በጣም ቆንጆዎች፣ በጣም ግዴለሾች፣ ክንዳቸውን በማንገቻ ያሰሩና ፀሐይ ያጠቆረው ቡናማ ፊታቸው ላይ ነጭ ፋሻ የጠመጠሙ ይሁኑ እንጂ ቆንጆዎች ናቸው። አንዳንዶቹ ክራንች ይዘዋል። ከሚደግፏቸው ወንዶች እርምጃ እኩል እርምጃቸውን እያስተካከሉ የሚሄዱ ኩሩ ሴቶች አሉ። ከዩኒፎርሞቹ ሁሉ የተለየና አምረን ደምቀን መተናል የሚሉትን ሴቶች ዝቅ የሚያደርግ እንደ ትሮፒኮፍ ያማረ ዩኒፎርም አለ። የሉዚያና ዙዌቭ ቀለም ያለውና ከላይ ሰማያዊ ስልቻ የመሰለ ሲሆን ቦላሌው ነጭ መስመር አለበት። የተረከዝ መሸፈኛው ክሬም ቀለም አለው። ጥብቅ ያለች ትንሽ ቀይ ጃኬት ከላይ ተጨምሮበታል። አንድ ጥቁር የሚገለፍት ዝንጀሮ የመሰለ ሰው ያንን የመሰለ ያማረ ዩኒፎርም ለብሶ ማንገቻውን በእጁ ይዞ ቆሟል። የሜቤል ዌዘር ፍቅረኛ ሬኒ ፒካርድ ነው። መቼም በእግሩ መሄድ የሚችል የሆስፒታሉ ሰው አንድም አልቀረም። ግልብጥ ብሎ መጥቷል። ከጦር ሜዳ ለረፍት ወይም በህመም ፍቃድ የመጡ በማከንና በአትላንታ መካከል ባሉ ባቡር ጣቢያዎች በፖስታ አገልግሎትና በኮሚሳሪያቱ ቅርንጫፍ ጽሕፈት ቤት ውስጥ የሚሰራ አንድም ሰው አልቀረም። አቤት አዘጋጆቹ ሴቶች እንዴት ደስ ይላቸው! መቼም ሆስፒታሉ ዛሬ ማታ የሚያገኘውን ገንዘብ እንጃ። እታች ካለው መንገድ የከበሮ ድምፅ፣ የእግር ኮቴና የሰረገላ ሹፌሮች ያድናቆት ጩኸት ተሰማ። ነጋሪት ተጎሰመ፣ መለከት ተነፋ። አንድ ወፍራም ድምፅ ጩኸቱ ሁሉ እንዲቆም አዘዘ። በዚያችው ቅጽበት የከተማ ጠባቂ ሚሊሻዎች ደማቅ ዩኒፎርሞቻቸውን እንደለበሱ ጠባቡን ደረጃ ነቀነቁት። እጅ እየነሱ ሰላምታ እየሰጡና እየተጨባበጡ ሲገቡ ክፍሉን መተናፈሻ ሳጡት። ከከተማ ጠባቂዎች ውስጥ በጦርነት በመቀለዳቸው የሚኮሩ የዛሬ ዓመት በዚህ ጊዜ ጦርነቱ ካላበቃ ወደ ቨርጂኒያ ለመዝመት ቃል የገቡ ትናንሽ ልጆች ይገኙባቸዋል። ከወጣት ወንዶች ግርማ ሞገስ ጋር እኩል በዩኒፎርም በመሰለፋቸው የሚኮሩ ወጣት በሆንን ኖሮ እያሉ የሚመኙ ነጭ ጢም ያበቀሉ ሽማግሌዎችም አሉባቸው። በሚሊሻው ውስጥ በመካከለኛ ዕድሜ ላይ የሚገኙ ወንዶች አሉ፣ ሽማግሌዎችም አሉ። በወታደር ዕድሜ ክልል የሚገኙ እንደ ታላላቆቻቸው ሆነ እንደ አባቶቻቸው ደስታ የማይታይባቸው ሰዎችም አሉ። ሰው ገና ካሁኑ እነዚህ ከጀነራል ሊ ጋር ለምን አልዘመቱም ነበር እያለ መንሾካሾክ ጀምረዋል። ክፍል 36 ትረካ ይሄን ይመስል ነበር። በቀጣዩ ክፍል 37 ትረካ እንጠብቃችኋለን። አድማጮቻችን ስለምታደምጡን ከልብ ነው የምናመሰግናችሁ። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና
ትዕግስት አለሙ። ነገም ሌላ ቀን ነው።